ዳጣና ሰላም እንግዲህ ከአቶ ደረጀ ቤት ሊባረሩ ነው። አቤጌል ዳጣና ሰላምን ከዛ ቤት እንዲወጡ ፈለገች። ካልወጡ ግን በዚህ ወር ውስጥ እኔ ራሴ ጠፍቼ እንደምሄድ እርግጠኛ ነኝ ብላ ለእናትና ለአባቷ ተናገረች። ደረጀ በጣም ደነገጠ። አቤጌል ምን እየሆንሽ ነው? ለምንድን ነው ሰላምና ዳጣ የሚወጡ? ደረጀም ለምንድን ነው እንደዚህ የምትወየው አላት። ደረጀ በጣም የደነገጠው ነገር የአቢጌል ነው። ሰላምና ዳጣን ግን ለማባረር አይፈልግም፣ ቢሞት ማለት ነው። እዚህ ጋር ግን ያስፈራው ነገር ምንድን ነው? አቢጌል ከቤት ወጥታ ከጠፋች በጣም ምስጥ ስለሆነች የት ቦታ እንዳለች አትናገርም። ይሄ ናታን የሚባል ሰውዬ ማንኛቸውን እንደሚያፈቅርና ማንኛቸውን እንደሚያገባ ቢናገር ኖሮ እገላገላቸው ነበር ሁላቸውንም የሚል አንደበቱ ተጻፈለት ደረጀ። በናታን የተነሳ ዳጣም ሆነ ሰላምን እቤት ሊያጣቸው ነው። ሰላምም ሆነ ዳጣም እንግዲህ ዳጣም ልጅ መሆኑን አያውቁም። ልጅ መሆኑን ግን ገና ቢያውቁ ገና ረብሻ ሊፈጠር ይችላል። ደረጀ ለድንጋይ መሃል ቀርጮ የተቀመጠ ሰው ሆነ። ወይዘሮ ማርታ ግዴታ ናታንንና አቢጌልን መዳር አለብን እያለች ታወራለች። ዳጣ ናታን ይወዳታል። ናታን ደግሞ አቢጌልን በፍጹም ሊወዳት አልቻለም። እና እንዴት ነው የሚያገባት? ይህን ነገር ወይዘሮ ማርታ ለምንድን ነው የማታስተካክለው? ይህን ነገር እኮ ግዴታ ማስተካከል አለባት። ምክንያቱም ይህ ሰውዬ ግዴታ ሳይወዳት አሁን ቤተሰብ አስተዋወቀ ምናምን ሰርጋቸውን እናድርግ እያለች ነው። እንደዛ መሆን የለበትም በፍጹም። እንደዛ ማድረግ የሌለባቸው ነገር አለ። ለምን ብትሉ በኋላ ተጋብተው ራሱ በፍቅር ካልኖሩ እነዚህ ሰዎች ምንም ዋጋ የለውም በሚል ሁኔታ ነው እንደዚህ ምለው። ዳጣም ሆነች ደረጀ አሁን ላይ ከተመራመሩ በኋላ ዲኤንኤ የእሱ ልጅ እርግጠኛ ከሆነች መናገር አለበት ልጁ እንደሆነች። ከዛም ደግሞ እንግዲህ ናታን ዳጣንን ካገባም ችግር አይኖርበትም። ደረጀ ለሁለታቸውም አያደላም። ምክንያቱም ይችም ልጁ የይችም ልጁ ስለሆነች ማለት ነው። ዲኤንኤ እውነታው የደረጀ ልጅ ከሆነች ዳጣ ሄዶ ለቤተሰቡ በሙሉ እንደ ሰፕራይዝ አድርጎ ምንም ቃል ያስገባትና ማርታን እንደማትቀየመው ልጅ እንደሆነች ያስረዳል። ያንን ካደረገ በኋላ ኤቢ አርፋ ልትቀመጥ ትችላለች። እህቷ እንደሆነች ካወቀች በኋላ ከዚህ በኋላ እንደዚህ አባራት ምን በላት ስለማንችል ሁላቸውም ተወደው እንዲኖሩ ይሆናሉ ማለት ነው። ይህን ነገር ደግሞ ማድረግ ያለበት ይህንን እውነታ መናገር ያለበት ደረጀ እስከሆነ ድረስ አሁን እኮ ጥፋተኛው የደረጀ ነው። ምክንያቱም አልነገራቸውም ልጁ እንደሆነች የሌላ ልጅ እንደሆነች ስለሆነ የሚያውቁት ከዛ ቤት እንድወጣ ብቻ ነው የሚፈልጉት። የሌላ ልጅ አብረው እንዲኖሩ አይፈልጉም። በዛ ላይ ደግሞ ናታንን ስለምንታፈቅረው አቢጌል ትወስዱኛለች የሚል ሀሳብ ስላላት በቃ ይሄ ነው። አንዳንድ ጊዜ እኮ ከተማ ልጆቻችንን ትምህርት ስናስተምር ወንድም ከሆኑ ሴትም በሰው ቤት ማስጠጋት በጣም ከባድ ነው። ሴትም ተሆነች እዛ ቤት ጎረምሳ ልጅ ካለ ይፈልጋታል። ወንድም ከሆነ እዛ ቤት ሳዱላ ልጅ ካለ ትፈልገዋለች። ግን ይሄ ድራማ አስተማሪ ነው ብዬ አላስብም። የሀገራችን ባህልና ደንቡ ወንዱን ሴት አትፈልገውም። ምናልባት ወንዱ ሴቷን ከፈለገ የፈለገውን ሊያወራ ይችላል። ግን እንደ አቢጌል እኔ እፈልጋለሁ እሱን እኔ እንደዘላለሁ እያለ ማንም ሰው አያወራም። ይሄ ያዋርዳል እንጂ ክብርን ይቀንሳል እንጂ ምንም አያረግም ማለት ነው። እዚህ ጋር ማርታ በጣም ተሳስታለች። ልጄን እድረዋለሁ ብላ ማሰቧ በጣም የተሳሳተ እንደሆነ ይገባኛል። እና አሁን እንዴት ነው? ሰላም በጣም ተጨንቃለች። ሰላም እንግዲህ ከዛ ቤት ከተባረረች መውለጃ የላትም። የት ወልዳ እንደምታሳድገው ግራ ገብቷታል። አሁን ታዲያ ምን ታድርግ? ሰላም እውነታውን ተናግራ ካረገዘችው ሰውዬ ብትናገርና እውነታውን ብታወጣ
ጥሩ ይመስለኛል። ማርታ ይህን ያክል ክፉ የተባለ ሴትዮ አይደለችም። ብትቆጣምና ብታለቅስም ብትናደድም ለአንድ ቀን ነው። ከዛ በኋላ ያልፋል ብዬ አስባለሁ። እንደዚህ ያለውን ታዲያ እንትን ብታሳምረው ወይም ብታስተካክለው ምን ይሆናል ብላችሁ ታስባላችሁ? ደረጀም ቢሆን የተፈጠረውን ነገር ሳያውቅ እንደሆነና ተሳስቶ እንደሆነ ይናገርና ከዛም በኋላ ፍቅራቸውን ቀጥለው በሰላም ሊኖሩ ይችላሉ። እና ምን ችግር አለው? ደረጀ ለፍቅሬና ለትዳሬ ለማርቲ ያለኝ ክብር የተለየ ነው ሲላት ዳጣ ልቧ ሁለት አይነት ሆኖባታል። ማለት እንዴት ለቤትክና ለትዳርክ ታማኝ ከሆንክ እንዴት ወስልተክ እኔን ልወልድ የቻልክ ማለት ጥያቄ አቅርባበታለች። ይህን ጥያቄ ስታቀርብለት ግን እሱም መልስ ሰጥቷታል። እኔ ተሳስቼ ነው፣ እናትሽ ግን አስባበት ነው አላት። እናቷ አስባበት መሆኑን እንግዲህ ነግራውም ሊሆን ይችላል ወይም ጠርጥሮ ሊሆን ይችላል። እሱ በቤቱና በትዳሩ ታማኝ ከሆነ እንዴት ይሳሳታል? አንድ ሰው በፍቅሩና በሚስቱ ታማኝ ከሆነ እንዴት ሊሳሳት ይችላል? በመጠጥ በአስካሮች ነገሮች ሊሳሳት ይችላል። በዛ ምክንያት ይመስለኛል አንዳንድ ጊዜ በጣም ግርም የሚለኝ በመጠጥ የተነሳ ይሄ ነገር ተከሰተ እያሉ የአስካር ልጅ ናት ለማለት ነው። ብቻ ግራ ያጋባል። እንደዚህ አይነት ነገር ሲፈጠር በጣም ይደብራል። እና ውሃን ደግሞ አቢጌል ከአንቺ የመጣሽው እኮ ከየት እንደሆነ አይታወቅም ከመንገድ ላይ አንስተንሽ ነው እንጂ የእኛ ልጅ አይደለሽም ብላ ልቧን ሰብራታለች። አቢጌል በጣም ጨካኝ ናት። እንደዚህ ትላታለች። እንደዚህ ማለት የለባትም ነበረ። ለምን ብትሉኝ ይሄ ነገር በጣም እያደገች ስትሄድ ልጅቱ አሁን እንደ ጅል ያጫውታታል። አውቃም ሊሆን ይችላል፣ ለድራማውም ሊሆን ይችላል። ግን ገምናም ትሆን ትችላለች። ራሷን እየተቆጣጠረች ራሷን ፏ እያደረገች እንደዛ ጅል ናት ብላችሁ ታስባላችሁ? እኔ መቼም በፍጹም እንዳትሳሳቱ ጅል አይደለችም። ራሱን የሚቆጣጠር ሰው፣ ራሱን የሚንከባከብ ሰው እንደዚህ ጅል አይሆንም ማለት ነው። እና ፏ ፈሽ እያለ ጸጉሯ እንኳን አንድ ቀን ተንጨብሮ አይተነው አናውቅም። በጣም አምሮባት ነው የምናየው። በጣም በቃ ጸጉሯን አበጃይታ ምን ብላ ነው የምናያት። እና ይችል የታዳችን ብላችሁ ታስባላችሁ? አይደለችም። ውሃ ስለሆነ ብቻ በቃ ጥሩ ሰውና የዋህ ሆና እንድትታይ ለድራማው የቀረበች ይመስላል። ለምሳሌ ዳጣ በየድራማው ላይ ፈታ ያለችና በቃ ለህይወቷ የማንታስብ የማትጨነቅ ሆና ትቀርባለች። ኤቢ ደግሞ ነገረኛ ሆና ቀርባ፣ ማርቲ ጥሩ ሰው እንደገና ደግሞ ደረጀም ጥሩ ሰው ሆኖ ይቀርባል። እና ይሄ ድራማ ለአስተማሪ ተብሎ የቀረበ ድራማ እንጂ ሁሉም ሰው የራሱ ህይወት አለው። ሰላም ብትሆን እንደዚህ ልጅ የሌላትና የቤት ሰራተኛ ሆና የመጣችው ለድራማ ብቻ ይመስለኛል። እንግዲህ የነዳጣ ድራማ ደስ የሚለው ነገር ምንድን ነው? እኔ ናታን ረጋ ያለ ልጅ ስለሆነና ዳጣ ፈታ ያለች ልጅ ስለሆነች ስከታተላቸው በጣም ደስ ይለኛል። አለዛንዳ አቢጌል ቢሆን ድራማውን አልከታተለውም ነበር። በጣም በቃ ጭቅጭቋና ሁለ ነገሯ ያስጠላኛል። ምስጥ ናት። ቤት ተሄደችበት ሰውን ለማዋረድ እና ሰውን ዝልቅ ለማድረግ ትጥራለች። እንደዚህ አይነት ነገር ደግሞ እኛ ማነን እኛ ምንድነን ብለው ማሰብ ነበረብን። እኛ ግን ራሳችንን ብቻ ማካበድ፣ ራሳችን ቦታ መስጠት፣ ራሳችንን መውደድ ብቻ አይደለም። አንዳንድ ጊዜ በራሳችንን ዝቅ አድርገን ሰውን ከፍ አድርገን ማየትም ለራሳችን ክብር ይሰጣል ብዬ አስባለሁ። አሁን እኔ የወደድኩላት ቢሆን ማርታን ነው። ማርታ ልጇ እንኳ ተናታን ነው ሰላም ያረገዘችው እያለች ቅናት ገና ላላገባት ወይም ላልወደዳት ፍቅረኛዋ በናታን ጠርጥራ መስከርና ማበዷ በጣም ገረመኝ። ማርታሳ በገዛ ባሏ አልጠረጠረችም? ውስጧ ሊጠረጥር ይችላል፣ ግን አላወጣችውም፣ ፈንድቅ አላወጣችውም። በቃ እኔ ግርም ያለ ነገር የአቢጌል እናቷ በገዛ ባሏ ከቤት ወጥታ አታውቅም እኮ ይቺ ሴት ከባሌ ይሆን እንዲያረገዘችው ብላ ያልጠረጠረችውን እሷ ግን ገና
አላገባት ወይም አላፈቀራት ወይም ፍቅረኛዬ ነሽ አላላት ወይም የነገ ህይወት አብረሽ እንኖራለን አላላት። በእሷ ጠረጠረችው። በጣም ይገርማል። እና ውድና የተከበራችሁ የቻናሌ ቤተሰቦች እስካሁን ድረስ ይሄንን ቪዲዮ አብረን ስላወራን በጣም ደስ ብሎኛል። ስላዳመጣችሁኝም ከልብ አመሰግናለሁኝ። ሀባይ በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያም ሰላም ትሁንልኝ። እኛም በያለንበት የዓለም ዳርቻ ሰላም እንሁን እላለሁ። ትላንትና ደግሞ ቲክቶክ ላይ ዘወር ስል ፋሲካ እና ሀቢብ በፊት ፍቅረኛሞች ሆነው ነበር አይደለም። ከዛ የሆነ መጠጥ ቤት ጭፈራ ቤት ሄድን አለች። እኔ አንዳንድ ጊዜ ግርም የሚለኝ ሴቶቹም ሆኑ ወንዶቹም ጭፈራ ቤትና መጠጥ ቤት ምን ያደርጋሉ? ከዛ እንደሄድን መጠጥ ጠጣ ብንለው ሀቢብ እምቢ አላለች። ከዛ እኔ እየጠጣሁ ነበር አለች አራቂ። ከዛ አብሯት የሚሄደው ወንድ ማን ነው? ሶል ነው። እሱም እየጠጣ ነበር አለች። ከዛ በስተመጨረሻ ሀቢብ እምቢ አላለች፣ እኔ ሰከርኩኝ አለች። እንደገና ቀላቅለን ከውሃ ጋር ሰጠነዋል። ይጠጣል። ትንሽ እንደጠጣ መቼም ሙስሊሞች ስለማይጠጡ በቃ ትንሽ የጠጣው ግን ሰከረ፣ ላበላ ሆነ አለች። ከዛ በኋላ እኔ ስለሰከርኩኝ ሄጄ ከንፈሩን ሳምኩት ብላ ስታወራ ቲክቶከሩ እንዳለ በሳቅ አለቀ ማለት ነው። እንዴት ሄደች ትስሚያለች ወንድ ላይ ሲሏት በቃ ሰክር ያለው ሄጅ ሳምኩት እና በስካር የሰው ልጅ ሲሰክር በቃ መሳሳም መደራረግ ነው እንደሚያምረው ሲሏት፣ አይ እኔ አላቅም ግን ሰክር ያለው በድንገት ሄጅ ሳምኩት፣ ምን እንደተፈጠረ ምን አነሳስቶኝ ራሱ እንደሳምኩት አላቅም ስትል በጣም ገረመኝ ማለት ነው። እና አንዳንድ ጊዜ ብዙ ነገር ያሳስታል ማለት ነው። እኔ ምንም አይነት ግንኙነት የለንም እኔና ሀቢብ ብላ ስትናገር አምኛን ነበር። አንድም ቀን ተሳስማችሁ አታውቀው እንዴ ሲባሉ አምኛን ነበር አናውቅም ስትላ፣ ትላንትና ግን በግድ እውነታውን ስለ ሀቢባ ውጭ ስትባል ስትናገር በጣም ገረመኝ። ስሜዋለሁ ስትል እና አንዳንድ ጊዜ ግርም የሚለኝ ነገር ይሄ ነገር ይፈጠራል ብላችሁ ማስተዋል አለባችሁ። ይበቃናል እንግዲህ መጥፎ ነገር ለማድረግ አትሮጡ፣ መልካም ለመስራት ሮጡ ማለት ነው።